ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ ተማም፣ ሁሉ መልካም። ሁልጊዜም እንደምንለው ሰላማችሁ በዚህ ይበልልኝ። እኛ በጣም ደህና ነን። የሄርሜላ ጉልቤነት በጣም 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 አስቸጋሪ ሆኗል። አንዳንዴ ያው አብርሃም ከእሷ ስር እንደሚወጣ ሩታ ቆርጣ ከወጣች ምንም ቢሆን አብርሃም ያው ሀሳቡ ሊመለስ ይችላል የሚል ሀሳብ ነበረን እኛም በራሳችን እና አብርሃም ደንግጧል። ያሉት ነገሮች ምናምን ሩታ የንብረቱን ጉዳይ የልጁን ጉዳይ ምናምን ስታነሳበት በቃ ሄርሜላን ከናካቴ ነው ፎርጌት ያደረጋት እና ያ ነገር ደግሞ ሄርሜላ ምንም አልተዋጠላትም። የታያት ነገር ሁሉ ያሰበችው ነገር ድንገት ሩታ ቆርጣ ስትነሳ ሁሉ ነገር ከሽፎባታል እና ያን ነገር አብርሃምን የማጣት ስሜት ነው መሰለኝ በጣም ጉልበተኛ እያደረጋት ኢቭን ወንድሞቿ ጋር ደርሳ እንኳን ወንድሞቿን ለማስደብደብ እስከመጣት ድረስ ደርሳለች። ዛሬ ደግሞ ሩታን ላናግራት አይደለም ላስፈራራት በሚለው ይያዝ እንጂ እኔ ምንም ያወራሉ ብዬ አላስብም። ከሩታ ጋር ከመጀመሪያው ጀምሮ መግባባት ቢችሉ ያኔ ይግባቡ ነበረ። ግን ዛሬ አማራጭ ስታጣ መነጋገር የምንችልበት መንገድ አለች። ከዚህ በፊት ግን የራሷን ነገር ነበረ አውርታ ለመሄድ ነበር ሁሌ የምንመጣው ሄርሜላ ታውቃላችሁ። ኤኒዌይስ እስቲ ምን እንደምታደርግ እንግዲህ ለዚህ ይሄ ሁሉ ነገር ውስጥ ራሱ ለምን እንደገባች ግራ የሚያጋባ ነገር ነው። በግድ የሰው ባል ካልቀማው ብሎ ሙጭጭ ማለት እኔ ምንም አይታየኝም። እዚህ ዩቲዩብ ቻናል ብቻ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ይህን ቪዲዮ እስከ መጨረሻ ተከታተሉ። ማሳሰብ በዚህ ልክ የምትሄደው ምንስ ይሄን ያህል በድሏት ነው? እሷ ገፍታው ነው ለዚህ ነገሮችን በቃ ራሱንም ነፃ ለማድረግ እኛ ቅርቡ ስለሆንን ዛሬ ሰላሙን አይታ በዚህ ልክ እሱን መረበሿ ልክ ነው ብዬ ስለማላስብ እኔ ግን አንዳንዴ ሰው ንገሩኝ ባይ ይሆናል ታውቃላችሁ እንዴ በዚህ ደረጃ ምን ቢበድል ነው ብለሽ እንኳን ስታወሪ እኮ አይደለም ምን ቢበድል ነው አይደለም ምን ብንበድል ነው በይና ተጠይቂ። ያንን ነገር መልስ አንድ በአንድ እንስጥሽ ባይሆን ማለት ነው። ምክንያቱም ከዚህ በፊት ባለትዳር እንደሆነ ኬክ ደርድራችሁ 50 ሺህ ሰብስክራይበር በሚል ሰበብ እኮ የፍቅር ጥያቄ ለባለትዳር ያቀረብሽው አንቺ መሰልሽ። ይሄ እውነት ከበደል የማይታይ ከሆነ እሺ ብለን እናልፈው እንችላለን። እሺ ሌላውን ሀሳብ እናንሳልሽ። ኩሪፍቱ ምናምን ብለሽ ዲፕሬሽኑን ለማጥፋት ብለሽ ነው ወይን የተገባበሽው ከዛ አብራችሁ የገባችሁት። እሺ ቤርጎ ምናምን አብረሽው የምትውይው የምታድሪው በደል ስላልሆነ ነው። እና ምንድን ነው ይሄ ቅቤ እየቀባችኋት ነው? እቺ ልጅ እየበደላችኋት ካልሆነ ምን እያደረጋችኋት ነው ያላችሁት? እስቲ የእውነት እንነጋገር ከተባለ አንዳንዴ ፍርደ ገምድልም መሆን የለብንም እኮ። ራሳችሁን እዚህ ጋር ቆማችሁ እናንተ ስላለቀሳችሁ ንጹህ ናችሁ ወይም ደግሞ እናንተ ተበዳይ ናችሁ ማለት አይደለም። ቀድሞ ያለቀሰ ሁሉ ተበዳይ አይደለም። ሩታ ዝም ስላለችና እስከዛሬ ድረስ ታግሳ ስላላስቀፈደዳችኋችሁ ነው፣ በፖሊስ ስላላስያዘቻችሁ ነው ይህን ሁሉ ነገር እንደዚህ ዛሬ ለመፈንጨት የበቃሹ። እዚህ ጋር ቆመሽ የምታወሩ እቺ ልጅ ትዕግስተኛ ስለሆነችና በጣም ርህራሄ ስላላት ነው፣ ቤተሰቦቹን ስለምታከብር ነው። ተበዳይነቷን ላለመናገር ውስጧ አምቃ ስለያዘች ነው እንጂ ዛሬ እናንተ እንደዚህ አትቆሙም ነበር። ለአብርሃም ሞጋችና ተከራካሪ መስላችሁ አትቆሙም ነበር። ስለ ጥፋቱ ማውራት ካስፈለገንማ በጣም ብዙ ዝርዝር ይኖረናል። አብሮ ብዙ ነገር አሳልፈዋል። ግን ማለት በወንድሞቿ ወይ በሌላ ሰው ምናምን ቢታሰር ደስ ምንም ችግር የለውም። ገብቶሻል። ግን ደግሞ በሩታ ሲሆን በጣም ይከብዳል። አሁን እሷ በሌለችበት ስለ እሷ ማውራት አልፈልግም። ግን ደግሞ ምን እየሆነች እንደሆነ ስትመጣ ማውራት ነው ፈልገው። እባክህ እሺ አቤል ወደ አንተ እንምጣ። ደግሞ ዛሬ ትንሽ አንተንም ነካነካ ማድረግ ያለብን ይመስለኛል። ማለት የልጁ አባት እንደሆነ የተረዳኸው ዛሬ ነው። አብርሃም ልጅ እንዳለው ያወቅከው ዛሬ ነው። ትዳር እንዳለው ሲገባ የሩታ ባል እንደሆነ ያወቅከው ዛሬ ነው። እውነት ከዚህ በፊት ስንት ነገር ስታቀናብር የነበርከው አንተ ነህ አይደለ እንዴ? ዛሬ ነው እንደዚህ ይሄን ሁሉ ነገር የምትረዳው? ካጠገባችሁ የሆነ አለ ብላችሁ የምታስቡት ሰው ሲጠፋ ሲቀር ነው እንደዚህ የምታደርገው? እውነት ዛሬ ነው የገባችሁ የባለ ትዳር ሁኔታ? አብርሃም ወጥቶ ከዛ በኋላም የራሳቸውን ያንን የለመዱትን ነገር ለማስቀጠል ነው እንጂ የእውነት የአብርሃም መታሰርና የሌላ ሌላ ነገር እኮ አይደለም ያሳሰባቸው። ብዙ የሚያጡት ነገር ስላለ ነው። አሁን ሄርሜላ እንዳታጣ ነው ሁሌም ቢሆን ከሄርሜላ ጎን እንጂ እውነታውን ይዘው ልጁ ወደ ትዳሩ ተመልሶ መልካም ህይወት እንዲኖር ስለማይፈልጉ አብርሃም ሁሌም ከሄርሜላስ እንዲጠፋ ስለማይፈልጉ ብቻ የማይሆን ነገር ያወራሉ። አሁን ሄርሜላ ሩታ በሌለችበት ይህን ማውራት የማትፈልገው ሩታን ይጎዳታል ብለህ ነው? ሐሜት እንዳይሆን ብለህ ነው? ስንት ነገር እኮ ከጀርባዋ ሰርተሃል እኮ እናውቃለን አይደለ እንዴ? ከዚህ በፊት የተናገርከውን ላስታውስ ይችላለሁ። አብርሃም አበባና ቀለበት ስጣት ብላችሁ እኮ እንደ ፕራንክ አስመስላችሁ የልባችሁን ነገር ስታደርጉ ክፋትን ስታለማምዱት አብርሃምን እኮ አንድ ቀን መሆኑ አይቀርም ስትል ነበር። ይህንን ቃል ላስታውስ። ቀለበቱ አንድ ቀን መሆኑ አይቀርም ስትል ነበር ስትናገር ሰምቻለሁ። ከዛ በኋላም እኮ የጉዞ ጊዜም እኮ ይህንን ነገር ቃሉን ደግመሃል። ኩሪፍቱም ቢሆን ይህን ነገር ደግመሃል። ስለዚህ ታዲያ ዛሬ ምንድን ነው የምትለው?
አብርሃም በምን በደሉ ነው የታሰረው ስትሉ አታፍሩም እንዴ? እሱ አይደለችም ያሳሰረችው፣ ስራውን ያሳሰረው አብርሃም ከታሰረ ሌላ ምንም ነገር የለውም። ብዙ እንትን አላለኝም እንጂ ብዙ መብት አልሰጠኝም እንጂ በራሱ ላይም ቢሆን ማለት ነው እንዴት አድርጌ እሱን ማኖር እንዳለብኝ እኔ ነበር ማውቀው። እስር ቤት የሚገባው ሰው አይደለም። ምንም ይህን ያህል የሚባለው በላይ በጣም ለምኗታል። በጣም ብዙ ነገር አድርጓል ለእሷ ማለት ነው። ግን ደግሞ እሷ በተቃራኒው ይህን ነገር ማድረጓ ዛሬ በትክክል ጠይቃታለሁ። እኔ እኮ አዎ አብርሃም ይሄ ነገር አይገባውም። እሺ በእርግጥ ግን በትክክለኛው ይገባዋል ከተባለ እናንተ መጨመር ነበረባችሁ ነው። እንደውም እንደ ሀሳብ የእናንተ መቅረት ነው እኔን የሚያሳስበኝ። ህጋዊ ያልሆነ ነገር ጭራሽ አሁንም መብት እንዲሰጥሽ ትፈልጊያለሽ? ንግግርሽን እንኳን አሳምሪ እስቲ አንዳንዴ። እንዴ ለሰሚ እንኳን ለጆሮ ደስ የሚል ነገር ተናገሪ። እውነት አብርሃም እንዲታረቅና ወይ የሆነ ነገር እንዲሆን ተቆርቁራችሁ ከሆነ የመጣችሁት፣ በአብርሃም መታሰር ከፍቷችሁ ከሆነ የመጣችሁት፣ አብርሃም የታሰረበትን ምክንያት ታውቃላችሁ ማለት ነው። እነሱም እናንተ እንደሆናችሁ ታውቃላችሁ ማለት ነው። ወደ ዝሙት ጎዳና መርታችሁት ልጁ በሚስቱ ላይ በትዳሩ ላይ እንዲደርብ አድርጋችሁት ቢታሰር የሚገባው ሰው አይደለም ብትሉ ለሰሚም አይሆንም። ይሄ የማይመስል ነገር አታውሩ እሺ። ምን አይነት መብት እንዲሰጥሽ ነው የምትፈልጊ? አሁንስ ባለትዳር ሆኖ ባለትዳር ወንድ መብት አልሰጠኝም፣ በራሱ ላይም መብት አልሰጠኝም፣ በሄርሜላ ላይ በሩታ ላይም መብት አልሰጠኝም ትያለሽ። ውክልና ከመስጠት በላይ ምን አይነት መብት እንዲሰጥሽ ነው? እስቲ እውነት አብርሃም እንደዚህ አይነት ነገር የማይገባው ከሆነ እንዴት ከሚስቱ ጋር እኮ ሊያወሩ የሚገባቸውን ነገር ከሚስቱ ጋር መነጋገር የሚገባቸውን ነገር እኮ አሳልፎ ለሶስተኛ ሰው ነው የሰጠው። የትዳሩን ሚስጥር እኮ ነው ለአንቺ አሳልፎ የሰጠው። ለዛውም ትዳሩን ለትበጠብጪ ለተነሳሽ ሴት እንደ ጓደኛ መስለው እሱ ላይ ሸር ለሚሸርቡ ጓደኞች እነዚህ እና አቤል ለእናንተ አይደለ እንዴ የሰጠው? ታዲያ ምንድን ነው የማይገባው? እስቲ አቤል ለዚህ ጥፋቱ ምን መቀጣት የለበትም የምትዩ? ይቺ ልጅ ምስኪን በመሆኗና ርህራሄ ስለተሰማት የልጅ አባት ነው ብላ ስላሰበች እኮ ኩሪፍቱ ላይ ያደረጋችሁትን ነገር ምንም አላደረገች። ፖሊሶቹ እንኳን ሊከሱ ሲፈልጉ እኮ እሷ ነች ያስቆመችለት አይደል እንጂ እያንዳንዱ ቪዲዮ መረጃ ተጠቅመው እኮ መቀፍደድ ይችላሉ አብርሃምን። እንደውም ምንም አላደረገችውም ሩታን። አይገርምሽም? ነገሮች ይቀሉልኛል ብለሽ ራስሽን ትልቅ ችግር ውስጥ እያስገባሽ ሩታ። ይሄ ድሮ የምንወዳት ሩታ፣ ለሰው ክብር ያላት ሰውን የምታከብረው ሩታ አይደለሽም አሁን ላይ። ለምን እንደማወራ እየገባሽ ያለ አይመስለኛል። አብርሃምን በቀላል አሳስረሽዋል። በቀላል ማለት ነው። አዎ እናንተ ያቺ የምታቋት ሩታ ዛሬ ልትኖር አትችልም። ለምንድን ነው ማትኖረው? ነቅታለች ሩታ። ከዚህ በኋላ አይምሮዋ እናንተ ጥሩ ናችሁ ብሎ አያስብም። ሩታ ከዚህ በኋላ ባሏ እዛም እዚህም እያለ አንዴ እሷ ጋር ልጄን አፈቀኝ እያለ ሰበብ እየፈጠረ አንዴ ደግሞ ሲደብረው ኩሪፍቱ እየሄደ የሚዝናናባት አይነት ሴት አይደለችም። በቃ ነቄ ስላለች ያቺ የምትወዳት ሩታ አይደለችም። ሰው ሲጀመር እንደፈለጉት እንደ አህያና እንደ ጋሪ ፈረስ የሚነዳለትን ካልሆነ አይፈልግም። እናንተ የምትፈልጉት ደግሞ ልክ እንደ አብርሃም ልጓሙን ይዛችሁ ቁም ስትሉት የሚቆም ሂድ ስትሉት የሚሄደን ሰው ነው የምትፈልጉት። ያ ደግሞ ሩታ ላይ አልሰራም። እሱ ድሮ ቀረ። ያኔ ወልዳ አራስ በነበረችበት ሰዓት ብዙ ተጫውቶችባት ብዙ የፈለጋችሁትን አደረጋችሁ አይደለ? ይበቃችኋል። ዛሬ ተነስታ ሁሉን ነገር ስትጠይቀው ሁሉን ነገር በቃ ይበቃኛል ብላ ስትል ተመልሳችሁ ሩታን ፈላጊ ሆናችሁ ማንም አያስፈልገንም ለአብርሃም እኛ ያለንለት በቂ ሆነን ስትሉ አልነበረ? ሂዱ አስወጡታ እስቲ። ጀግና ናችሁ አይደለ? እናንተ ጉልበተኞቹ እናንተ ናችሁ። ሁሉን የምታደርጉት እናንተ ናችሁ። ዛሬ እስቲ ያ ጉልበታችሁ የታለ? ሞክሩትና ከዛ በኋላ አቅም እንዳላችሁ አሳዩ። ምንም ሌላ ነገር የለውም። የልጅሽን አባት ያሳሰርሽ እኛን ከማሳሰር ወደኋላ አትይም። ግን ደግሞ እኔ ከሄርሜላ ስላስተዋወቁት የሚያስረኝ ህግ የለም። እሱም ከእሷ ጋር ስለተዋወቁ የሚያስረው ህግ የለም። አንቺ ግን በራስሽ መንገድ ነው ያሳሰርሽው። አባዬ ስለ ህግ አታቂም እንዴ? ቆይ ብራዘር የሆነ ነገር ልበልሽ መሰለኝ። ስለ አንቀጽ ጠቀስ እያረኩ ወይ ልግባልህ እንጂ ምንም ስለ ህግ የምታቂ መሰለኝ አይደለም። ያደረግከው እኮ ባለትዳር የሆነን ሰው ከሌላ ሴት ጋር እንዲሆን አንድ ክላስ ውስጥ አብረው የሚመቻቹበትን መንገድ ያመቻቸው አንተ ነህ። ይሄ ደግሞ ቪዲዮ ላይ ያለ ነገር ነው። እኛ ካየነው ውጪ በዙሪያችሁ ስንት ነገር አለ። የሰው ምስክር አለ። የሰው ምስክር ደግሞ ይቀበላል ፍርድ ቤት። ይሄንንም ልታቂ ይገባል። ቪዲዮው ደግሞ ተጨማሪ ማስረጃ ነው። እሱም ማረጋገጫ ብለን እንወስዷለን። ኩሪፍቱ ያደረጋችሁትን ነገር እኮ እናውቃለን። ባለትዳር ወንድ ሆኖ ከሌላ ሴት ጋር በማስታወቂያ ህግ አይጠይቀኝም ትላለን። ስለ ማስተዋወቅህማ ማንም አልጠየቅህም። አዎ ያኔ ስላልተጠየቅክ ነው ዛሬ እንደዚህ ፊት ብላ የሷ አፍንጫ ላይ ብትወጣው እንዴ። ደርሰህ ለምን ንገሩኝ ባይ ትሆናለህ አቤል። በጣም ራስህን ጥሩ ሰው እያስመሰልክ ነው። አዎ ጭራሽ ስላስተዋወቅክ ምናምን ሌላ ታሪክ ውስጥ ምናምን
አንተ የዋህነ በቃ ሩታ እኔ አይገርምህም ልንገርህ ማለት ነው ሩታ እንደው አስባ ነው እንጂ ዛሬ ነገ ከነገ ወዲያ ደግሞ የእናንተን ተራ ጠብቁ። አዎ ቀጣይ በቃ ይህን ነገር ነው የምትፈልጉት። አብረ ነው ሄደን ለምን የእስር ቤት ምግብ ካልበላን ከሆነ ነገሩ ችግር የለውም፣ ቀናችሁን ጠብቁ። ለእናንተም እኮ የፈለጋችሁን ማድረግ ትችላለች። ማስረጃ መረጃ አላት አይደለ? ቆስቁሱና አንሷት። ነገ ደግሞ ትጠብቃለህ ማለት ነው። ተራ የሚያኮራ ነገር ነው። አሁን ይሄ በደንብ ለሱ መታስ ባለቤትሽን እስር ቤት ማስገባት ምን ያክል ልካችሁ ማሳየት እንደምችል ማወቃችሁ ራሱ አንድ ይሄ አሁንም እኮ ወደኋላ ማድረግ ትችያለሽ። እኛ ጥፋት ስለሌለ ደግሞ የሰራሽውን ቤት ልታሳይኝ እንዳሳብ እሺ ማለት አልገባኝም። ምንም ማድረግ ስለማትችል ነው እኮ ልጁ እኔ ይሁን ብዬ ተፈቷል ነው ወይስ እዛው ድጋሚ ገብቶ መቀመቅ እንዲቀርም ነው የምትፈልጉት? መውጣት ስላለበት ነው የወጣው። እኔ አሁን አንድ ነገር እየተረዳኋቸው ነው። ሄርሜላና አቤል በዚህ ደረጃ እንዲሚያንጨረጭራቸው አንደኛ ሄርሜላ የአቤል ልመና አይታችሁት ከሆነ ትናንትና ሄርሜላን አንቺን ስለምፈልግ ነው እያለ ሰበብ እያበዛ ነበር። ሩታ ቆርጣ ዝም ስላለች ከዚህ በኋላ መመለስ አልችልም ስላለች ያንን ነገር በዛው ማስቀጠል ነው ያለባቸው። ገብቷችኋል? ያንን ነገር በዛው በሚያስቀጥሉበት ሰዓት አብርሃምም ልቡ ይሸፍታል ድጋሜ። ስለዚህ ሙሉ ለሙሉ ሄርሜላ ላይ ፈርሞ ይቀላቀላታል ማለት ነው። አንደኛው እሱ ነው። ሁለተኛ ነገር ደግሞ ሩታ አምርራ ሄዳ ከከሰሰቻቸው ሁለተኛው ነገር ደግሞ ሩታ አምርራ ልከሰን ትችላለች። እጣ ፈንታችን የሚሆነው እንደ አብርሃም ነው፣ ብዙ መረጃዎች ተይዞብናል፣ ፖሊሶቹም ሲያወሩ ነበር ስለኛ ምናምን ብለው ስለሚያስቡ ያቺን ፍርሃታቸውን እንትን ለማለት የግድ ከሩታ ጋር ሰላም ማውረድ አለበት ማለት ነው። ዛሬ ደግሞ ያው እንግዲህ ሰላም ማውረድ አይችሉም ታውቃላችሁ። የሰላም ሰው ስትሆኑ ነው ልባችሁ ቀና ሲያስብ፣ ልባችሁ መልካም ሲያስብ ነው የሰላም ሰው መሆን የምትችሉት። እነዚህ ደግሞ አልፈጠረባቸውም። ያው በጭቅጭቅ ጀምሮ በጭቅጭቅ ሊጨርሱት ነው ማለት ነው። ታውቂያለሽ አብርሃምን ስላሳሰርኩት ተጸጽቻለሁ፣ ሳላቅ ነው እንዴት ውስጥ ነኝ ብለሽ ይቅርታ ብለሽ ከሱ ጋር ያለው ነገር ብታስተካክል ይሻልሻል። የምሬን ነው። በኋላ ይቆጭሻል። ማትወጪው ነገር ውስጥ ማለት በጣም ጸጸት በጸጸት ነው የምትሆኚው። ይሄ ነው መጀመሪያ ያልኳችሁ። ይሄ ነው በቃ እነዚህ ሰዎች የመጡት ለዛቻና ለማስፈራሪያ እንጂ እርቅና ሰላም ወይም ደግሞ አብርሃምን ወደ ሩታ መልሶ የማስታረቅ ጉዳይ አይደለም። ወይ አብርሃም በመታሰሩ ምክንያት ተጨናንቀው አብርሃም ላይ ጉዳት ይደርሳል፣ አብርሃም ከትዳሩ ተለያየ፣ እንደዚህ ሆነ የአብርሃም ስም ጠፋ አይደለም። የእነሱ ዋና ዓላማ እሷን ማስፈራራት፣ ከዛ ሩታ ሌላ ነገር ውስጥ በልህ ትገባለች፣ ከዛ በኋላ እነሱ ስራቸው ሰመረ ማለት ነው። የተንኮልና ሌላ ነገር የመጠንሰስ ጉዳይ እንጂ አቤልና ሄርሜላ ሁሌም ቢሆን ጥሩ ነገር እንደማይሰሩ ታውቃላችሁ። እኔ ሩታ ለምን ነው ይቅርታ የምትጠይቀው? እስቲ እንደው ጥፋት አለባት ቢባል ራሱ እኔ ጥፋቷ እስከዛሬ ድረስ እነዚህ ልጆች መታገሷ ነው። እንደው ጥፋት ብለን ብናስብ የምሬ ነው አቤል ብሩክና ሄርሜላን እስከዛሬ አለማሳሰሯ ትልቅ ጥፋት ነው። ቤቷ ድረስ ሄዳ የተነጋገራችውን ነገር እንዳለ አውጥታ ራሱ መረጃ አድርጋ ያኔ ነበረ ማጥፋት የነበረባት ከሷ ስር አልሆነም። እሺ ግን ለምኑ ነው ታዲያ ይቅርታ የምትጠይቀው? በስሜት ተነሳስቼ ነው ባሌን ያሳሰርኩት ብላ እንዴ? የታሰረው እኮ በስራው ነው። ፈርም ነው የተባለው። ታዩ አላችኋት አይደለ? እሺ ትቼዋለሁ ይፈርምልኝ አለች። አብርሃም ደግሞ አልፈልግም እንድትፈርም መለየት አልፈልግም አለ። እናንተ ደግሞ ወስዳችሁ ከሄርሜላ ጋር ካለጠፍን አላችሁ። ታዲያ እቺ ልጅ ምን ታርጋችሁ? መሀል ላይ እኮ አሁን መግባባት ያቃታችሁ እናንተና አብርሃም ነው እንጂ የሩታ ጉዳይ እኮ ያከተመ ነው። ከእናንተ መሀል ወጥታለች። በቃ ሩታ መተው ነው ያለባችሁ። እሷ አንቺ አጠገብ ያሉ ሰዎች ምን አይነት እንደሆኑ ታውቂያለሽ? ኔጌቲቭ ናቸው። ከሱ ጋር ለክሷ ቦግ እንዳለችው እንደሱ ቦግ ነው። እኛ ግን ከኛ ጋር ያሉት ማለት ነው አብርሽና አንቺን አንድ ለማድረግ ብዙ ነገር ሞክረናል። ግን እነሱ ምንድነው በጥል በምን ኧረ ቤተሰብ ነገር እንዴ ነው ፖዚቲቭ እና ኔጌቲቭ ቦታውን ቀየረ እንዴ? ማለት እኔ እስከሚታየኝ ድረስ አንድን ሰው ወደ ትዳር ተመለስ፣ ለሚስትና ለልጅ ታስፈልጋለህና ሚስትና ልጅን ትተህ ሌላ ቦታ ከምትሄድ ከሌላ ሴት ጋር በእልህ ተነሳስተህ ከምትገፋፋና ሌላ ቦታ እንደዚህ አልባሌ ነገር ከምታደርግ ወደ ትዳር ተመለስ ነው ፖዚቲቭ የማውቀው። ሲሆን ሚስትህን እንድታከብርህ ከፈለግ ራስህ ተከበር። ሚስትህን የሚናገሯትን ሚስትህን አስከብር። ስለ ሚስትህ ተቆርቋሪ ሁን። ለሚስትህ ተገን ሁን። እስቲ የብረት መዝጊያ ሁን፣ ዘውድ ሁን ማለት ኔጌቲቭ መሆኑን አላውቅም ነበር። ከዛ በተቃራኒው እንግዲህ ፖዚቲቭ ሆኖ የሚመጣው እና ከሌላ ሴት ጋር እንግዲህ አብረን ሄደን ሌላ ነገር እንዲህ ሌላ ቦታ እንዋል፣ ወይን እንጠጣ፣ ከዛ በኋላ ሌላ ነገሮች ጋር እንግባ የሚባሉ ነገሮች ፖዚቲቭ ሆኖ ነው እየቀረበ ያሉት። እንግዲህ እንደዚህ አይነት ጭንቅላት ካላቸው ሰዎች ምን አይነት እርቅ እንደምንጠብቅ ምን አይነት ማስማማት እንደምንጠብቅ አላውቅም። ይበቃሻል። አብርሃም ላይ የምታደርጊውም ነገር ይበቃሻል። ከልጁ ህይወት መውጣት ግዴታሽ ነው። ግዴታሽ ማዳምጪኝ። እኔ ነኝ ዝም ያልኩሽ። በቃ ብዬ
እንዴ አንቺ ዝም ማለት ትችያለሽ፣ እንደዚህ ዝም ማለት ትችያለሽ። ማንም አያምንሽ። እኔ አያችኋ አሁን ይኸውላችሁ የመጀመሪያ 100% የአቤልና የሄርሜላ አጀንዳ ምንድነው ብያችኋለሁ። ሄርሜላ ማስወጣት ነው። ይኸው በተደጋጋሚ እዚህ ንግግር ላይ እየሰማው ያለሁት ነገር ከአብርሃም ህይወት መውጣት ካለብሽ ውጭለት፣ ከአብርሃም ህይወት ውጪ፣ ከአብርሃም ህይወት ውጪ። እኔ ከ3 ከ4 በላይ እየሰማሁት ነው ይሄን ቃል። ለምን መደጋገም አስፈለገ? ምንድን ነው የሚባለው? ጅብ ሚዳቆን እኔ እንጫወት አልበላሽም ሲላት አልበላሽም ምን አመጣዋለች አሉ። እንደዛ ነው ነገሩ። አዎ በቃ ደጋግማችሁ እንድትወጣለት ትፈልጋላችሁ። በዚህ ጎን ደግሞ ከአብርሃም ጋር ታረቂ እያላችሁ የሆነች ነገር ታነሳላችሁ። የሆነች ነጥብ ከአብርሃም ጋር መስማማት ካለብሽ ይቅርታ ጠይቂው። እንደማትጠይቅ ስለምታውቁ እልህ ውስጥ እንዳለች ስለምታውቁ ማለት ነው። ስለዚህ ቤተሰቦቼ በዚህም በዛም ቢሆን እኛ ምንም ቢሆን አንሸወድም። እንደዚች አይነት ነገር መቼም ተራ ቃል እንኳን እንደ ሄርሜላና እንደ አቤል ያለ እንጭጭ ጭንቅላት ያለ ሰው ይቅርና ከባድ አስተሳሰብ የሚያስብ ሰዎችን እንኳን መለየት አይከብደንም። ነገር ግን እነሱ በቃ ራሳቸውን አስታራቂ አስመስለው መጥተው በመሀል እርቁን አፍርሰው እልህ ውስጥ አስገብተው ከአብርሃም ጋር ማለያየት ነው አላማቸው። አያችሁ እሱ ጋር መሆን ፈልጌ ቢሆን ነገሮችን መጀመሪያ ማስተካከል ይችል ነበር። ነገር ግን ፍላጎቴ ስላልሆነ ትቼዋለሁ። አሁንም ግን አይውልሽ በደንብ አንቺ በደንብ እንዲገባሽና አንቺንም ቼክ እንደማያደርግሽ ላሳይሽ ከፈለኩኝ በአንድ ስልክ መጥራት እችላለሁ። ከዛ ስጠርተሽ አልገባኝም። ሀሳብሽ በደንብ አልገባኝም። ሀሳቧማ ግልጽ ነው እኮ በጣም ብዙ ታግሰዋለች፣ ብዙ ነገር አይተዋለች። ወሊድ ላይ ስለነበረች ማድረግ የማትችላቸው ብዙ ነገሮች ስለነበሩ በዛ ሰዓት በጣም ብዙ ነገር ስላየችበት ያየችበት ነገር ደግሞ ተስፋ ስላስቆረጣት መናገር ስለሰለቻት አንዳንዴ ተናግራችሁ በጣም ምርር ስለሚላችሁ ተስፋ ስለቆረጠች መመለስ አትፈልግም። ባየችው ነገሮች ስለደበራት እንኳን እሱ አይደለችም የሚያውቁትን ነገር አስቡት። በጣም ብዙ ነገር በውስጥ ይታወቃል። እኛ በቪዲዮ ከምናያቸው ነገሮች ሁሉ የሚደርሱ መረጃዎች ደግሞ ከዛም በላይ ደባሪ ናቸው። እስቲ ቤተሰብ አስቡት፣ ቪዲዮ ላይ ከምታዩት በላይ ብዙ ነገር ካለ ስለዚህ ተስፋ ትቆርጣለች ሩታ። ምን ማድረግ አለባት? ሰው መመለስ አትፈልግም። ወደ እንደዚህ አይነት ትዳር መመለስ ስለማትፈልግ ዝም ብላ ትታልሻለች። አብርሃም ግን አልለቅሽም አለ። ምን ታርግ እንግዲህ። እንዲህ ነው አንዳንዴ ዝም ብላችሁ እንድትወደዱ ያደርጋችኋል። ጸባይዋ፣ ስብዕናዋ ተወዳጅ ሆነ። ምን ታርግ? ትዕግስቷን ወደዱ አብርሃም። እንግዲህ ከአንቺ የተሻለ አስተሳሰብ ስላላት ነው ተመራጭ የሚያደርጋት። ስለዚህ ጥላው መሄድ ስለማትፈልግ አልፈርምልሽም እያለ ነው አብርሃም። ምክንያቱም ከእሷ ውጭ ባዶ ነው። ባዶነቱ በደንብ ይታይበታል አብርሃም ከሩታ ውጭ ሲሆን። ችግር የለውም። እሱ መጥቶ እዚህ ጋር መጥቶ እዚች ጋር ቆሞ እኔ እናንተ አብረን እንሁን ሄርሜላ ከህይወታችን ትውጣ ብለሽው፣ አዎ ውጪልኝ ሄርሜላ እኔ ከሩታ ጋር ታረቃለሁ ካለኝ ችግር የለውም ከህይወታችሁ እወጣለሁ። ድርስ አይልም። ጀመር ከዚህ በፊት አብርሃም እንደው መቁረጥ አይችልም እንጂ ዛሬ እዚህ ጋር እንደዚህ ተናግሮ ነገ ተመልሶ ሄርሜላ ላይ መለጠፍ ስራው ነው ብለናል እኮ በፊትም እንጂ ከዚህ በፊት እኮ ሄርሜላ ከህይወቴ ውጭ ብሎ ተናግሯል አይደል? ሄርሜላ እንድትወጪ እፈልጋለሁ ብሎ እዛው ጋር አልሆን ሲልሽ ነው አይደል? እንደ ሄርሜላ ብጥብጥ ነገር አለሙኑ እንዳለው ጥንቅጡን አውጥተሽ ከዛ ድጋሚ ከሩታ ጋር እንትን ብለሽ ሩታ በልህ ተነሳስታ አብርሃምን ክፉ ደግ ስትናገረው ያንን አድቫንቴጅ ተጠቅመሽ ከህይወትሽ እንወጣልሻለን ብለሽ እኮ ጎትተሽ ከግቢ ያስወጣሽው አንቺ ነሽ እንጂ የዛኔም ሄርሜላ ይቅርታ በቃ ከህይወታችን እንድትወጪ እፈልጋለሁ ብሎሽ ነበረ። እንደ ሙጫ ልፋታም አልሽው። እሱም ደግሞ የሆነ ያለቀቁ አባዜ ያለ ከአንቺ ጋር ዛሬ ቢታረቅ ራሱ ነገ አብርሃም አንቺ ጋር እንደሚመጣ እርግጠኛ ነኝ። አብርሃም እውነትም እንዳለችው ጠርታው መጥቶ እሷን ነው የምፈልገው ካለ የምሬን ነው። እማላቀው አቤል እማላቀው አብርሃም ነው። በዚህ ልክ ለሱ አጠገቡ አልደርስም። ኧረ እባካችሁ አንዳንዴ እንኳን አይምሯችሁ ይስራ እስኪ፣ አይምሯችሁ ያስብ እስኪ። አቤል ምን ሆነ ነው? ጓደኛ ሊሆን ይችላል እኮ ግን የፈለገ ብታደርገው የልጁ እናት ነች። የፈለገ ብታደርገው ሚስቱ ነች። አሁንም ቢሆን አልተፋቱም። ሚስትና ባል አንድ ናቸው። ይሄ ጭንቅላት አይሰራም እንዴ? ሰውዬ እኔ ቃይል እያልኩ እንድጠራ ለምን ታደርገኛለህ እንዴ? በዚህ ደረጃ ወርዳችሁ እንኳን አስተሳሰባችሁ እንደዚህ አይሁን እንጂ። ሲጀመር ምንም ታደርገው ምን በባልና ሚስት መሃል በደል እርቅም ያለ ነው፣ ጸብ ያለ ነው፣ ደስታ ያለ ነው፣ ሀዘን ያለ ነው፣ ክፉ ደግ ያያል። ቤተሰብ መሃል ያለ የሚፈጠር ነገር ነው አይደለም እንዴ? ስለዚህ አሁን ዛሬ ከነገ ገና ለገና ከሩታ ጋር መድረስ ከቻለ እኔ አላቆም። ሲጀመርም አታውቁትም እንዴ? በዚህ ደረጃ እናንተ ጋር በመምጣቱ ምንም ያልተሰማችሁ ሰዎች ከሄርሜላ ጋር እንደዚህ እንዲሆን ካደረግክ በኋላ አይምሮ ምን ያህል እንደዚህ ብትበጠብጡት ነው እናንተ በዚህ ደረጃ ኮንፊደንስ ኖሮ ከውሽሚት ጋር እንዲኖር የምታስበው? ምን ያህል አብርሃም ምን ያህል እንዲድንዝ ብሏል ብላችሁ ብታስቡ ነው። ይህን ያህል ኮንፊደንስ ሊሰጣችሁ የቻለው ነገር አልገባኝም። ነገ ምን እንደሚፈጠርና
መረጃዎች እስከሚደርሱኝ ድረስ በጣም ጓጉቻለሁ። ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን አስቀምጡልኝ ኮመንት ላይ። አዲስ ቤተሰቦች ካላችሁ በድጋሚ ሰብስክራይብ፣ ላይክ፣ ሼር አድርጉት። መልካም ምሽት፣ መልካም ጊዜ ይሆንላችሁ የኔ ውድ ቤተሰቦች። ይመቻችሁ።